የጽናት ድራማ በተለመደው ሰዓት ተለቆልናል። በጣም ነበር ደስ የሚለው። የጽናት አባት መጥተው አዘን ደርሰው ልጃቸውን ማበረታተዋት በጣም ደስ ብሏታል ማለት ነው ጽናት። እሱም እንግዲህ ከጓደኛው ጋር ሄዶ አባትየውን ተቀብሎ መጥቶ ልጁም ደግሞ እቃቸውን ይዞ መኪናን አስነስቶ ሄዶ ነበር። ተመልሶ መጥቷል። ግን እኔም ደግሞ የጠፋባቸው ነበር የመሰለኝ። በጣም ነበር የደነገጥኩት። እና ወዶቼ ዛሬ ላይ ታሪክ እየነገሯቸው ያለውን ነገር በምሳሌ እያስረዷቸው በጣም ነበር ደስ የሚለው የዛሬ ውሏቸው ማለት ነው። በጣም አሪፍ ነበር የዛሬው ድራማ። ሁሉም ሰው ደስተኛ ሆኗል። ጥቁር ልብሳቸውን አላወለቁም እንጂ ደስተኞች ናቸው ማለት ነው። ሰኒና እንግዲህ ክብሮም ደግሞ እንግዲህ እሱን አመልጣለሁ ብላ ፊት ለፊት ስታገኘው በጣም ነበር የደነገጠችው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ የጽናት ድራማ እጅግ በጣም ደስ የሚል ነበር ማለት ነው። ኪራም እንግዲህ ውጭ ከማለትና መጥፎ ነገር ለማድረግ ከማሰብ እየተቆጠበ ነው ብዬ አስባለሁ። ሲነሳበት ግን እኔ የማረባ ሰው ነኝ፣ ለቤተሰቦች እንኳን ራሱ ጥንካሬ የሌለኝ ወይንም ደግሞ የማረባ ልፍስፍስ ሰው ነኝ እያለ ራሱን እንትን ለማለት ይሞክራል። ቀስ ብሎ ደግሞ አሁንም ደግሞ ከጀርባው ላሉ ሰዎች ወይንም ደግሞ እሱ ቢሞት የሚጎዱ ሰዎች አሉ፣ እነሱንም ያስባል። ብቻ ግን የተለያየ ዝብርቅርቅ ያለ ስሜት ውስጥ ነው ያለው ማለት ነው። ሰኒም እንግዲህ አለቃ ቦርጮ ብላ እንግዲህ አለቃዋን የስራ አለቃዋን ቦርጮ ብላ ተጣርታ እንግዲህ የውርደት ካባዋን ተከናርባለች ማለት ነው። ወዴት እንደምትሄድ ወደ ስራ ትለቃለች ወይንስ እንዴት ነው አናቅም፣ ግራ ተጋብታለች። ጽንዬ እንግዲህ አባቷን እግሩን አጥባ ተመርቃ በቃ በጣም ደስ በሚል ሁኔታ ማለት ነው። ዛሬ ላይ የኪራ አባት ልክ አደራ እንዳሏቸው ወይም ቃል እንዳስገባቸው የጽናትም አባት ደግሞ ጽናትም ጠይቃው ነበር አባቷ ማለት ነው። ልጁ እማራለሁ ብላ ከተማ ገብታ አግብታ መጣች ብለው ይሉሃል ብዬ ፈራለሁኝ ስትለው ለሰው ወሬ አትጨነቂ ነበር ያሏት ማለት ነው። ምክንያቱም ሰውን አስደስታለሁ ማለት ከባድ ነው። ብትለብሱም ሰው ያወራል፣ ብታጡም ሰው ያወራል፣ ብትበሉም ባትበሉም ሰው ያወራል። ስለዚህ ለሰው መጨነቅ ቀላል ነገር አድርገን ማሰብ የለብንም። ወይንም ደግሞ ለሰዎች መጨነቅ ይሄን ያህል ከህይወታችን አብልጠን ማየት የለብንም የሰውን ወሬ ማለት ነው። እና እንግዲህ እሱም ደግሞ የኪራ ጓደኛም በምሳሌ ነበረ ነገሮቹን እንትን ያለው። እንኳን ለቡና አይደለም ለእንጀራ ማዝናለው ነበር ያለው። ለምን ሲሉት እንጀራ ያንን ሁሉ አይን ይዞ የሚበላውን ሰው አለማየቱ ነበር ያለው። እና በጣም ትልቅ ትምህርት ያለው ወይንም ደግሞ ትልቅ መልእክት ያለው አነጋገር ነው እውነት ለመናገርና ምክንያቱም አይናችን ቅንድባችን ጋር አንድ ነው። ትክክል ነው። ልክ የጽናት አባት እንደተናገሩት ግን ደግሞ አይን የፈለገው ሌላ ነገር ያህል ቅንድባችንን ግን አያይም። አያችሁ አይደለ? ስለዚህ በጣም ከባድ ነው እውነት ለመናገር ማለት ነውና ስለዚህ ውዶች ዛሬ ላይ የሚያስተምር ነገር ምሳሌዎችም ተናግረዋል የጽናት አባት ማለት ነው። አሪፍ ነበረ። ሰኒና ክብሮም እንግዲህ ወደ ፍቅር እየሄዱ ነው። እሷም እሱን ስታየው የማትፈልገው ትመስላለች እንጂ ሰቤት ሳይመጣ ሲውል በጣም ነው የምትነጫነጨው። እቤት ካልመጣ እነ ጽናት ቤት ትሄዳለች። ምክንያቱም ልክ ጽናትን ለመጠየቅ መስላ እቤት ትሄዳለች ማለት ነው። ምክንያቱም ክብሮምን ለማየት ይሄ ምን ይባላል ፎንክ ቃለች ማለት ነው። በሱ ፍቅር ጠብ ብላለች ማለት ነው። ሳምታቸዋል ቤተሰቦቼ። ብቻ በጣም ነበር ዛሬው ደስ የሚለው። እንግዲህ አለቃ ቦርጮ እንዳለችው ደግሞ አሁንም ደግሞ ክብሮም ቦርጮ ብላ ደግሞ እንግዲህ ከዛም በኋላ ቀጥታ ወደ ፍቅር ነው የምትገባው ብዬ አስባለሁ ማለት ነው። ይቻፊ አታከርመኝም ብሏል ሰውየው። ሰኒም ደግሞ እንግዲህ ባፏ ከሁሉም ቦታ ላይ እንግዲህ እየተዋረደች ነው ማለት ነው ውዶቼ። ምክንያቱም የመናገር የለመደ አፍ የፈለገበት ቦታ ነው የሚዘረጥጠው ማለት ነው ሁሉንም እና እንደዛ ነው ላለው ቤተሰብ። ዛሬ እንዴት አያችሁት የጽናትን ድራማ? እኔ በጣም ደስ ብሎኛል። አባቷ መጥተዋል። ያለውን ነገር አባቷ ጋር ተነጋግራ ሁሉን ነገር ጨርሳለች። ወደ ክፍለ ሀገር ሊመለሱ ነው አባትየው። ምክንያቱም ሀብት ንብረት የሚባል ነገር እዛ ጋር ስላለ እሳቸው ደግሞ ልጃቸውን ለማየትና ሀዘኑን ለመድረስ ነበር የመጡት ማለት ነው። ከዚህ በኋላ ደግሞ ይሄ ሁሉ ነገር ተረስቶ ሀዘኑ ሁሉን ነገሩን ከሀዘኑ ተመልሰው በደስታ ይመጣሉ። ያንም የቀረው ሰርግ ደግሞ ይካሄዳል ብዬ አስባለሁ። ኪራ እናቱን ማስደሰት ከፈለገ በቃ በደንብ ሆኖ ደስተኛ ሆኖ እናቱን እሱ እንዲያደርግ የምትፈልገው ማግባትና መውለዱን ስለነበር አሁንም አግብቷል። ኦሬዲ ሰርግ አድርጎ ወልዶ ምናምን በቃ እናቱን ባለችበት ማስደሰት አለበት ብዬ አስባለሁ። ናሆሜም እንግዲህ በሚያደርገው ነገር ሁሉ ነው የሚስቅበት ማለት ነው። ምክንያቱም ኪራ ስለሚርበተበት ማለት ነው። እና እንዴት አያችሁት ዛሬ የጽናትን ድራማ? እኔ ተመችቶኛል። በጣም አሪፍ ነበር። ምክንያቱም ሀዘን የለበትም። በቃ መሀከል ላይ ያለ ነው።